ኢነርጂ ለማውጣት አሁንም ከፋት ትንሽ ያለ ድካም ከፍ ያለ ድካም ነው የሚጠበቅበት። የፕሮቲን ግን ውድ ነው። ተርሞጀኒክ ኢፌክት ነው የምንለው በሕክምናው። ፕሮቲን ከዚያ ስጋ ውስጥ ዳይጀስት አድርጎ በተለያየ ኤንዛይሞች እንደምንም ታግሎ ከውስጥ የሚፈልገውን አሚኖ አሲድ አውጥቶ እነዚህ አሚኖ አሲዶች ደግሞ ግሉኮዝ ቀጥታ ወዴት ነው የሚቀየረው? ወደ ኤነርጂ የሚቀየረው ብያለሁ። ወደ ኤነርጂ ይቀየራል። ስራው ይሄ ነው። ግሉኮዝ መጣች፣ ሚቶኮንድሪያ ገባች፣ ከኦክሲጂን ጋር ተገናኘ፣ ግሉኮዝ ኤቲፒ ይወጣል። በቃ ጀስት ኤነርጂ የምንፈልገው ኤነርጂ ይወጣ። ይሄ ነው በቃ ግሉኮዝ። ፕሮቲኑ ግን አሚኖ አሲድ ከውስጥ ከተፈለቀቀ በዚያ አሚኖ አሲድ ጡንቻ ይሰራል፣ በዚያ አሚኖ አሲድ ቆዳ ይሰራል፣ በዚያ አሚኖ አሲድ የጉበት ሴሎች ተቀይረው ይሰራሉ፣ ኤንዛይሞች ይሰራሉ፣ ሆርሞኖች ይሰራሉ፣ ኒውሮትራንስሚተር ይሰራል። አንተ ትሰራለህ። አስበው። ኢቭን ከማኘክ ጀምሮ ስጋን ማኘክና ኬክን ማኘክ እንግዲህ ያለውን ልዩነት አስበው። ስጋ ማኘክ እዚህ ጋር ወጪ ያለው አይደለም፣ እዚህ ጋር ውስጥ ወጪ ያለው እንዳልኩ ፈልቅቆ እንኳን ዋናው የሚፈልገውን ካወጣ በኋላ ቅድም እንዳልኩ ብዙ ስትራቴጂዎች ይሰራሉ እና ኤክስፔንሲቭ። ምን ማለት ነው? ከፍ ያለ ፕሮቲን በመብላት ብቻ ቁጭ ባልክበት ብዙ ኤነርጂ እያቃጠልክ ነው። አየረ ለዚህ ነው ዌይት ሎስ ላይ የሚጠቅመው ፕሮቲን። ሌላው የሚገርም ነገር አሁን ካልኩ ውጭ ማለት ነው እና ሞር ፕሮቲን በላህ ማለት ሳምሃው ኒት እንላለን። ነን ኤክሰርሳይዝ አክቲቪቲ ተርሞጄኔሲስ ማለት ነው። ምንም ስፖርት ሳሰራ ትንቀሳቀስ ፊጂት ታደርጋለህ። ገብቶሃል? ልክ እኔ አሁን ሳወራ እንዲህ ብዬ ነው እያወራሁ ያለሁት አይደለም፣ እንደዚህ ብዬ አይደለም እያወራሁ ያለሁት። አይተሃል? እጄ ስንቀሳቀስ እግሬ ምናምን እንቅስቃሴ ያለው እንደዛ እኮ ነው የሚያደርግ። በቃ ገብቶሃል? ፕሮቲን ተርሞጀኒክ ኢፌክት ያለው ሆርሞን ይሰራል። ስኮንዶሪያ አያረላው ይሄና ገብቶሃል? ሂት ፕሮዲስ ታደርጋለህ። ምንም ድብዱብ ሳትል ሰውነት ሂት ፕሮዲስ ያደርጋል። ነን ኤክሰርሳይዝ አክቲቪቲ ተርሞጀኔሲስ። ይሄ የፕሮቲን ፓወር ነው። በቂ ፕሮቲን በመመገብ ነው ይሄ የሚሆነው ነው እያልኩ ያለሁት። በትክክል። ሌላው ከዚህም ከፍ ያለው ፕሮቲን ቅድም እንዳልኩ ፋትን አይደለም የሚጨምረው፣ ቦርጭን አይደለም የሚጨምረው። ምን እንደሚጨምረው መስልህን ነው። ሳማው ስለበላ ብቻ መስል ቢለተረግም ሳማው ግን የመስልን መስራት ነው ኮንትሪቢዩት የሚያደርገው ፕሮቲን። እና ሊን ማስ ነንፋት ማስ ሜታቦሊካሊ ቬሪ አክቲቭ ነው። ሬስቲንግ ሜታቦሊክ ሬት በጣም ፈጣን ነው። በሌላ ቋንቋ ላስረዳህና ክርስቲያኖ ሮናልዶ ቁጭ ባለበት ኤክሰርሳይዝ ሲያደርግ ብዙ ኤነርጂ ያቃጥላል ማለት ነው። የዓለም ቦጫም ሰውዬ ግን ነገርኩት መስል የለውም። ፋት ደግሞ ብዙ የባዛር ሜታቦሊክ ሬት በጣም ቀርፋፋ ደካማ ነው እና ሮናልዶ ቁጭ ባለበት ብዙ ኤነርጂ ያቃጥላል። መስል ስላለው ብቻ ሹት መስል ስላለው ብቻ መስል ኮንትሪቢዩት ያደርጋል። ኤኒዌይ ጀስት እችኛ ከገባ ቁልፉ ነገር ማወቅ አለብህ። ከዚህ በኋላ እያንዳንዱ ምግብ ውስጥ ምን ያክል ፕሮቲን አለው የሚለው ግንዛቤ መጨበጥ ግድ ነው ማለት ነው። ይሄ ከገባ ነው ታርጌትን ምግብ ላይ በቀን በቂ ፕሮቲን ማግኘት አለብኝ ወደሚለው ትሄዳለህ። እንግዲህ አሁን ካልኩሌት ማድረግ ይቸግራል። ቢያንስ 100 ነው የሚያስፈልግህ እንበል። አንተ በጠዋት ተወሰድከው ነው ከእንቁላል 24 ከባቄላው 10 34 አሁን ደግሞ 22 ኦልሞስት ወደ 56 አካባቢ ይኩበላ። በጣም ቆንጆ ነው። የክስት ምግብህን ለምሳሌ አሁን አይደብህም እንግዲህ ገፋ አድርገህ የሆነ ስቴክ ነክ ነገር ፋት ያለው ስቴክ ከቬጂቴብል ጋር ከበላ፣ በርከት ያለ ሳልመን ነክ ነገር ከቬጂቴብል ጋር፣ ፊሽ ከቬጂቴብል ጋር፣ ፋት ያሌላቸውን ቺክን ብረስት ምናምን ቆዳውን አንስተህ ከቬጂቴብል ጋር ጥግብ አድርገህ ከበላ ኦልሞስት ፐርፌክትሊ እየሄድክ ነው ማለት ነው። እንደው በዚህ ልክ እንደዚህ በስተት ታውቃለህ። በዚህ ልክ ዋና ምግብ ይሄ ነው ብለህ ተመገብ እኮ አታውቅም። ይሄንን ስላልተመገብክም ነው። ቅድም እንዳልኩ ፕሮቲን በበቂ የማይመገቡ ሰዎች ብዙ እህል ይበላሉ ስለማያጠግብ። ፕሮቲን ያጠግባል ብያለሁ። ፕሮቲን የማይበሉ ሰዎች አንድ ስለማያጠግቡ ብዙ ይበላሉ። ያ ብዙ የበሉት ነገር ካርቦሃይድሬትና ፋት ነው። ሁለትስ
ቶሎ ይርባቸዋል። ቶሎ ይርባቸዋል። ሶ እየበሉ ያሉት ነገር ስቶር የሚያደርግ ወደ ፋት የሚቀየር ኢነርጂ እንጂ ወደ መስል የሚቀየር ባለመሆኑ አክቲቪቲም ብዙ የላቸው ገብቷል። ከውስጣቸው የተኮንድራ ዲስፋንክሽን ሆኗል። ቦርጫም ሆኗል። እስቲ ቦርጫም ሆነ አክቲቪቲ ነበረ እንዴ? የኤክሰርሳይዝ ተነሳሽነት ነበረ እንዴ? አልነበረም። ሁልጊዜም በፍጹም ይደክማል። ቁጭ በልበል ነው የሚለው። ውጣ እንኳን አይልም። ገብቷል። እንግዲህ ሽማግሌዎቹን አስባቸው እንግዲህ ቁጭ ባሉበት እንዲህ ከመኝታ ቤት የማይወጡ ያ እኮ የሞት መንገድ ነው። እንግዲህ ህፃን ልጅ መጀመሪያ ተወለደ ይተኛል አይደለም። ከዚያ ቀስ ያለ ከወራት በኋላ ከመታት በኋላ ይወጣል፣ ይተንቀሳቀስ። ከዚያስ ቅሽቅሽ ከዛስ አደልት ይሆናል። ከዛስ ይጨርሳል። ከዚያስ እርጅና ሲመጣ ቀስ እያለ አሁንም ወደ ቤት ይመለስና ቤት መቀመጥ ይጀምራል። ያ እንግዲህ አስበው ስትወለድ አክቲቪቲ አልነበረም። አደገ እርጅና ወደ ሞት መምጣት አሁን እንዳልኩ ነው። ቀስ እያልክ ቤት ትቀራለህ ማለት ነው። ስንወፍር ሮንግ ምግቦችን ስንመገብ ቅድም እንዳልኩ ነው። ቀስ እያልን ቤት መቅረት ይመጣል ማለት ነው። እና አሮ ነው እንግዲህ ከምትፈልገው ነገር ጋር አውርቼ ይሁን ወይ ቀላቅዬ አላውቅም። አንዳንዴ እንግዲህ ዝም ብዬ አወራለሁ ይመስለኛል። ኮንፊውዝ አድርጌ እንዳይሆን። ትክክል። በፍጹም በደንብ ገብቶኛል። በጣም ነው የማመሰግነው በሆነልኝ ነገር ሁሉ። እንግዲህ እግዚአብሔር ይባርክ ነው የምለው። ሌላ ምለው ነገር የለም። ጉድ ሶ ሌላው እንግዲህ አሁን ባለበት ስቴጅ ላይ ነው የምናወራው። ኦልሞስት ስኳርህን ቀልብሳል። በጎቢን ኤዋንሲ 5 ስንት ነው ያልከኝ? 5.2 እሱን ቀልብሳል። የቀረ ነገር ምንድን ነው? ኢንሱሊን ሬዚስታንሱን መቀልበስ ነው የቀረ። 5 ኪሎ ፋት አለ ማለት ሰውነት ላይ 5 ኪሎ የተቀመጠ ትርፍ ኢነርጂ አለ ማለት ነው። ያንን ግድብ አድርጎ እዛ ጋር የሚይዝልህ የግድ ኖርማል ከፍ ያለ ኢንሱሊን እያመረትክ ነው። ያንን ኢንሱሊን ወደ ኖርማል እስካላመጣ ድረስ ብዙ ሪስኮች አሉ። ከሃይ ኢንሱሊን ጋር ከኢንሱሊን ሬዚስታንስ ጋር የሚያያዙ የሚገርም ነገር። እሱን ስለማድረግ የምትወስደው መድኃኒት የለም። የምትወስደው መድኃኒት አንደኛው አሁን የጀመርከው ምግብ ነው። ሁለተኛ በየቀኑ 8000 እና ከዛ በላይ ስቴፕ ወክ ማድረጉ መስት ነው። ሁለተኛው ኤክሰርሳይዝ ሌቭልህን እጅግ ከፍ ማድረግ መቻል አለብህ። ክብደት ማንሳቱን፣ ጡንቻን መገንባቱን ከፍ አድርገው። ሶስተኛው ካርዲዮ ነው። ማሽን ላይ ብትሮጠው ነው እያልኩ ያለውን። ይሄንን ታደርጋለህ ብዬ ላስብና እንግዲህ ከዚህ በኋላ የማይጎድለው ነገር ምግብህ ምን እንደሆነ ገብቶሃል። ይሄ በምንም ምክንያት ጀስት ለሰውነትህ ማቀበል ያለብህ ኳሊቲ ፕሮቲን በየቀኑ አይቀርም። ቀሪ ዘመንህን ብያለሁ። ከጎን ያለውን ግን ኢምፕሩቭ አድርገውን። ቬጂቴብል ብቻ ይሆናል እስካሁን እየበላህ ያለው። አሁን ፍሩት ኢንጆይ ማድረግ ትችላለህ። ጁስ አላልኩም፣ ስሙዚ አላልኩም። አፕሉን አስል መግመት ትችላለህ እንደማለት ነው። አሁን ብሉበሪ ነበረችኝ። አሁን ቅድም መጨረሻ ቅድም ቆሎ ብትመስለው ስበላ የነበረው ፍሩት ኢንጆይ ማድረግ ትችላለህ። እንግዲህ ህይወትህ ሳምሃው ቅልል እያለ ነው። እንግዲህ ብዙ ሊብራል እየወንክ ነው። ብዙ ሰውነታችን የሚወዳቸው ነገሮች እየበላ ነው። ፍራፍሬ። ሌላስ ድፍን ምስር። እንደው ድፍን ምስር እኮ ደስ ይላል አይደለም? ድፍን ምስር ድፍን ምስር እኮ መጨመር ትችላለህ። እኔ ምስር ከሌጊምስ ሁሉ በቃ ንጉስ ነው። የምሬን እኮ ነው። እኔ እንደው በሆነ ነገር እንደው ለማህበረሰቡ ከምግቦች ሁሉ ሰው እንደ ምግብ ያልቆጠረው ምንድን ነው ብለህ እንደው ለማህበረሰቡ ነገር ብሎ ብሉኝ። እንግዲህ ኳሊቲ ታውቃቸዋለህ። ማንደራደርባቸውን በቀላሉ ሰውነት የሚያገኝባቸውን ብያለሁ፣ ታውቃቸዋለህ። ኔክስት ግን ድፍን ምስር ነው። ይኸውልህ ጠዋት የበላሃትን እንግዲህ አስብ። ያን ቅድም የበላኸውን ምግብ አስብ። ከሱ ጎን ቤት ቀቅላ በቅቤ ከሳት ካላበላሸችው፣ ብዙ ዘይት ካላደረገችበት፣ በጣም ቀመማ ምናምን ምስር በማንኪያ ብታቀርብልህ ለሚቀጥሉ ዚሊየን ቀናት ምግብ አያምርህም። ምግብ ማያምር ምግቡ ዘግቶ አይደለም፣ ከብዶ እኮ አይደለም። ሰውነት አለበቃ ቢዚ ነው። የሚፈልገውን አገኘ። ቦታ እያሳዘ ለምንድነው 6 ሰዓት ላይ ምግብ አምጣ የምልህ? እንኳን አምጣ ልልህ ሰዎች ሲመገቡ እንኳን እንደምነካቸው ሰዓት ደርሷ ትላለህ። እባክህን በሞቴ ጉረስ ብሎ እንኳን በቃ አታስበውም ያንን ሰው። እንደዛ የሚያስገድድ አይተህ ከሆነ አሁን በእነዚህ ምግቦች መጥገብ
ገብቷል። አታስበውም፣ መጉረስን አታስበውም። እንደዛ ነው ስሜት ነው የሚሰጥህና ድፍን ምስር ከሆን በኋላ ጎን ማድረግ ትችላለህ። ልክ ዛሬ ባቂላ እንዳረከው ማለት ነው። አተር ትችላለህ፣ ግሪን ቢንስ ማድረግ ትችላለህ፣ እድማሜ ማድረግ ትችላለህ፣ ቶፉ ማድረግ ትችላለህ። ቴክስተድ ቬጅቴብልስ የሚባሉ ልክ እንደ ቶፉ ከአኩሪ አተር የሚዘጋጁ አሉ። እነሱም ማድረግ ትችላለህ። ታዲያ ህይወት ቀለለ ማለት አይደለም? በጣም 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 እንደው ድንች ቀሪ ዘመንህን ማትበላ ነው የሚመስል አይደለም? ማን አትርሳ፣ አንተ የቀድሞ የስኳር ታማሚ እንጂ አሁን ስኳር የለብህም። ዶንት ፎርጌት ዚስ። አሁን ሁል ጊዜ በቃ እቺ ሜንታሊቲ እኔ ጋርም ነበረች ለረዥም ጊዜ። ዲያቤቲክ ለረዥም ጊዜ ዲያቤቲክ ሆንኩ ነበር የሚመስለኝ። ሄሞግሎቢን ኤዋንሲ 5.2 እንኳን ለረዥም ጊዜ ነበረኝ እኔ። እንደዛም ሆኖ እነዛ ምግቦች እንደ መርዝ ነበር የምፈራቸው። ምን ማለት ነው? ስቴክህን ለምሳሌ ዛሬ ምሳ ላይ የምትበላውን ስቴክ ከጎን ድንች ጋር ከቺፕስ ጋር አላልኩም። እንግዲህ አስብ፣ ቺፕስ መነሻው ፍሬንች ፍራይስ አላልኩም። መነሻው ድንች ነው፣ እየተበላቸው ነው ፍሬንች ፍራይስ። የተቀቀለ ድንች በቃ ተቀቀለ፣ አወጣኸው፣ አቀዘቀዝከው። እንግዲህ በጣም ትኩስ ሲሆን ከፍ ያለ ነው ግላይሴሚክ ኢንዴክስ፣ ቀዝቀዝ ሲል ደግሞ የተሻለ ነው። ስታርቾቹ በተለይ ፍሪጅ ውስጥ አሳድረህ ማሽ አድርገው ስማሽ አድርገው ቀጥቅጠው ምናምን አድርገው ፍሪጅ ውስጥ አድሮ ጠዋት ብትበላ አንደኛ ስትበላ ደስ ይልሃል። ባዶ ሆድን አትበላም፣ አትርሳ። ዋና ቁልፍ ምግብ ሁልጊዜ ማናችሁም አትርሱ። እሱ አለ ብያለሁ። ኳሊቲ ፕሮቲን ከስቴክ ጎና አድርገህ ብትበላ ምን ይልሃል? ምንም ምንም። ሩዝስ ብትበላ ምን ይልሃል? ነጭ ሩዝ ዋይልድ ራይስ አንተ ያለበት ነገር ዋይልድ ከብሮኑም ከፍ ያለ አለ። ብሮኑም ትችላለህ አንተ። ዋይልድ ራይስ አለ ስታየው እኮ ለመብላት እንኳን ትጸየፋለህ። ሳር ነው የሚመስል፣ በቃ ቆሻሻ ነው የሚመስል፣ ጥቁር ነው መልኩ። ሩዝ ነው። ሃይ ፋይበር አለው። ሃይ ፋይበር አለው አይቻለሁ። ትንሽ ስኳር አለው እና ከስቴክ ጎን እሱን አድርገህ ብትበላ ምን የሚያደርግ ይመስላል? ብራውን ራይሱን ብታደርግ ምን የሚያደርግ ይመስላል? ኩኒያን ብትበላ ምን የሚያደርግ ይመስላል? እነዚህ ሪሌቲቭሊ ሻል ያሉ ሆል ግሬንስ ናቸው። ከፍ ያለ ፋይበር ከውስጣቸው ያለውን ስታር ብቅ አድርጎ ይዘዋል። በርከት ያለ ፋይበር አላቸው፣ ትንሽዬ ስኳር ያላቸው። ኦትስ ኖርማሊ በትንሽዬ ጣሳ ሽማግሌ ያለበት አይደለም፣ እሱ ስኳር ነው። ስቲል ከት የሚል አለ፣ የተሸረከተ ኦልድ ስቲል ከት የሚል አለ። ከደቂቃዎች በፊት እንዱ ቤት ነበር የእሷን ቋርግ ያለ አስታውሶኛና ፒክተሩን ማለጫ ምትቻ ያሳይ አለ እዚህ ኢትዮጵያ ውስጥ ራሱ እና እሱን ብትበላ ምን ይላል? ይሄ ሁሉም የሆነው ምንድን ነው? ኳሊቲ ፕሮቲን በቀን መመገብ ያለብህ እንግዲህ ኤግዛክትሊ ካልኩሌት ላደርግልህ አልችልም። 100+ ግራም እሷን እየበላ ከጎን ያሉትን ግን አሁን እነዚህ እየጨመርክ እድሜ ልክህን ኤክሰርሳይሱን ትቀጥላለህ። እድሜ ልክህን ኤክሰርሳይሱን ትቀጥላለህ። ይህን ማታደርግ ከሆነ በስንፍና ቁጭ ብለህ እበላለሁ ካልክ ግን አሁንም ተመልሶ ይሞላል። ቢኮዝ እኮ አልኩ ሰውነታችን ልክ እንደዚህ ግላስ አስባትና ቁጭ ባልክበት ምትበላ ከሆነ ትሞላዋለህ። ይሞላል። በኋላስ ይፈሳል። ያ የፈሰሰው እኮ ዲያቤተስ ስኳር እኮ እሱ ነው። አሁን እኮ ፋይት አድርገህ ተርበህ ቅድም ነገርከኝ። ምን ነበር ስትበላ የነበረው? እሷን ነገር ንገረን። እንደውም ሰላጣ ነበረ ስትበላ የነበረው? ሰላጣውን ብቻ ሳላድ በቀን እንደውም አንድ ጊዜ ነበር የምበላው ከምስቴ ጋር እየተጣላን፣ ያውም አልበላም እያልኩ አንተ በምግብ አድማ ልትሞት ነው እያለች ልሙት ከዚህ ከስኳር ከደሜ እስኪወጣ ድረስ እንደዚህ እያልኩኝ ኪሎ እስኪወርድ ድረስ ማለት ነው። ከዛ መድኃኒቱን አስቆሙኝ ሐኪም ቤት ሜትፎርሚን ወስድ ነበረ። ከዛ አቁም ይሄን ነገር በጣም ወርዷል ደም አሉ። እሺ አልኩኝ። በቃ ብለድ ፕሬሸርም ነበረኝ፣ ሁሉም ተስተካክሎ ነው ይሁሉ። እንግዲህ ምንድን ነበር ያንተ ስኳር ሞልቶ ይፈስ ነበር ሜትፎርሚን ላይ ያለን። አሁን ምንድን ከምግብ ጋር አድማ ረክና ኦልሞስት ፋስቲንግ በለው እንግዲህ ያደረገው ያለ ምግብ ነው የኖርኩ። ሰላጣ ማለት ምንም ምግብነት የለውም እንደምታውቀውና የለም። ይህንን ሞልቶ ይፈስ ነበረውን አጎደልከው ገብቶሃል? አጎደልኩ ባዶ አረ የሚያሳዝነው ውስጡ ያለው ውሃ ብቻ ለሚያለቀው ይሄኛውም ብርጭቆም ጭምር ነው። ይሄ ምንድነው መጠጫውም ጭምር ነው ያለቀው። አንተ ማለት ነው እንግዲህ ጡንቻ
በትክክል ተሸበሸበ፣ ሰውነቴ ተሸበሸበ። ለራሴ ሁሉ ይዘገንነኝ ነበረ። 3 ነው 4 ነው ሙሉ ልብስ የቀየርኩት። ቅድም ሳውራ ነበር ከአንድ ልጅ ጋር እና ጀስት ቦክስ ገጥመ ተያይዘህ እኮ እንደመውደቅ ማለት አብራችሁ አትርሱ። እውነት ነው። እኔ አሁን ደግሞ የነገርኩ ስኳሩ በወደቀበት ተኝተዋል፣ አንተ ብድግ ትላለህ። ይሄንን ነው እንጋ ያሳየሁ መንገድ ገብቶሃል። ስለዚህ ቁጭ ባልክበት ቅድም የነገርኩህን ቀጥቅጠል አልኩህም። ኦኬ ይህን ካደረግ ሁሉ ነገር ፐርፌክት። ያ ማለት የልጅ በርዝዴ ልጅ መጥቶ ኬክ ጉረስ ስል እኔ ይገለኛል አትልም። ምንም አይደለም። ባለፈው ፋሲካ ነበር እንግዲህ እኔ ፍቅር አለች እዚች አንድ ጎበዝ ልጅ ገኛ የሻምፒዮንስ ሜታቦሊካል ሻምፒዮን ብለን ክሬት ያደረግ ነው። እሱንም ሲስተም ክሬት ያደረገችና እዚህም ላይ ሞዴሬተር ናት እና ሆዳቦ እንብላ ተባባን። እሷም ቀጠቀጠች፣ እኔም ቀጠቀጥኩ፣ ባለቤቴም ቀጠቀጠች። ይኸው ሲገላበጥ በኋላ ሆዳችን ላይ አልሞት ነው ገብተዋል። ሳማው እንቋቋማለን ማለት ነው። እንደሱ አይነት በየቀኑ እስካላረክ ድረስ ልጆች ጋር ሄደ እየበሉ የሆነ ፒዛ ምናምን ጣልች ምናምን ደስ እኮ ይላቸዋል። ገብተዋል። እነሱ እኮ ያውቁም። አንተ አሁን የምትለ ነገር ነው እነሱ የሚያደርጉትን ነገር እጆ ስታደርግ ላይክ ሴት ልጅ አለች። እንግዲህ አስብም ቲኔጀር ናት እንበልና ምግብ መስራት ለማመዳሉ በስኩልም በምናምን እና ኩክ አድርጋ መጣቸው ነገር አልበላም ትላታለህ። እንዴት እንደሚከፋት አስበው። በጣም በጣም ስሜቱን እንደዚሁ አሰብኩት። ስለዚህ ቁልፍ መጨረሻ ላይ የምነግርህ ምንድን ነው፣ አሁን ብላ ሬላቲቭሊ ይሻላሉ ብዬ ያልኩህን ጠዋት ላይ አታርጋቸው። ወደ ማታ አካባቢ ላይ ማታ አካባቢ እነዚህን ምግቦች እንጆይ ስናደርግ ፓራሲምፓቲክ ኤፌክት የምንላቸው ነገር አለ። አንተን የማረጋጋት ቆንጆ እንቅልፍ እንድተኛ የማድረግ ነገር አላቸው እና ሞር ማታ አካባቢ ላይ ስቴክን በልተህ ጠቅበህ አካባቢ በኋላ ፍራፍሬ ብትበላ የሆነ ቅድም ያልኩህን ስቲል ኦትሱን ብላ ትንሽ ፍሪጅ ውስጥ ካለ እሱን አወጥተህ በልተህ ብተኛ ቆንጆ ነው። ይበቃሃል። እንግዲህ ከዚህ በላይ ጆይን ስታደርግ እናግዝሃለን።